ሰኔ 10 መነሻ 19 መመለሻ እንዲሁም ጁን 17 መነሻ ጁን 26 መመለሻውን ያደረገው አንድ ቀን ምርት ደለጎ ቅድስት ኪዳነ ምሕረት 5 ቀን በርሜል ቅዱስ ጊዮርጊስ እንዲሁም አንድ ቀን ደግሞ ባህር ዳር ላይ ጻድቁ አባታችን አቡነ ሐራ ድንግል ገዳም ተጠምቀን የምንመለስ ይሆናል። በእውነት በጣም መታደል ነው። በድጋሚ ለ8 ቀናቶች አራዝመናል ማለት ነው። እስከ ሰኔ 8 ድረስ መመዝገብ የምትችሉ መሆኑን ከወዲሁ ለመግለጽ እወዳለሁ። ባሉን ውስን ቀናቶች እንግዲህ አንድ ሳምንት ነው የቀረን። በእነዚህ ቀናቶች ውስጥ ተመዝግባችሁ የበርሜል ቅዱስ ጊዮርጊስን በረከት እንድታገኙ ጥሬን ለማስተላለፍ ነው ዛሬ የተገኘሁትኝ። ሴቶች ከላይ ለመጠመቂያ የሚሆን ቲሸርት፣ ስስ ቲሸርቶችና አዳዲስ ቁምጣዎችን ለብሳችሁ ይዛችሁ መምጣት ትችላላችሁ ማለት ነው። ወንዶችም ቁምጣ ማዘጋጀት ይኖርባቸዋል፣ አዳዲስ ቁምጣዎችን ማለት ነው። ቼኪን ለማድረግ ኤርፖርት ላይ ከበረራ ሰዓቱ ከ3 ሰዓት በፊት ቀድሞ መገኘት አለበት ማለት ነው። ይህንን በደንብ ልታጤኑት ይገባል። ማንኛውም ሰው በርሜል ቅዱስ ጊዮርጊስ ሲመጣ ስማርት ስልክ ይዞ መምጣት አይችልም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን አሜን። እስከዚህ ሰዓት ላደረሰን ልዑል እግዚአብሔር የተመሰገነ ይሁን። በመላው ዓለም የምትገኙ ውድ ኦርቶዶክሳውያን እንዴት ከረማችሁ? እንዴት ሰነበታችሁ? በያላችሁበት የሀገር ክፍል በያላችሁበት ሰዓት አቆጣጠር ፍጹም የእግዚአብሔር ሰላም ይብዛላችሁ። በ2018 ዓመተ ምህረት ወደ ተአምረኛው በርሜል ቅዱስ ጊዮርጊስና ምርት ደለጎ ቅድስት ኪዳነ ምሕረት ስናደርገው የቆየነው ጉዞ ተጠናቆ የመጨረሻውን ጉዞ ልናደርግ እነሆ ሙሉ ዝግጅታችንን አጠናቀን እናንተን እየጠበቅን ነው የምንገኘው። መነሻችን ሰኔ 10 መመለሻችን ሰኔ 19 ወይም ጁን 17 መነሻ ጁን 26 መመለሻውን ያደረገው የተአምረኛው የበርሜል ቅዱስ ጊዮርጊስ የምርት ደለጎ ቅድስት ኪዳነ ምሕረት እንዲሁም ደግሞ የአንድ ቀን የጻድቁ አባታችን የአቡነ ሐራ ድንግል ገዳም ጥምቀት አጠቃላይ የ7 ቀን ቆይታ የምናደርግበት የ7 ቀን ጸበል ጥምቀት የምናደርግበትን የጉዞ መርሃ ግብር ምዝገባችንን እያጠናቀቅን መሆኑን ስንገልጽ በታላቅ ደስታ ነው። እንግዲህ ውድ ተመልካቾቻችን የሰኔ 10ሩን ምዝገባ በድጋሚ ለ8 ቀናቶች አራዝመናል ማለት ነው። እስከ ሰኔ 8 ድረስ መመዝገብ የምትችሉ መሆኑን ከወዲሁ ለመግለጽ እወዳለሁ። ባሉን ውስን ቀናቶች እንግዲህ አንድ ሳምንት ነው የቀረን። በእነዚህ ቀናቶች ውስጥ ተመዝግባችሁ የበርሜል ቅዱስ ጊዮርጊስን በረከት እንድታገኙ ጥሬን ለማስተላለፍ ነው ዛሬ የተገኘሁትኝ። በእርግጥ መንገዱ ከሰኔ በኋላ እጅግ በጣም አሳሳቢ ነው የሚሆነው። ምክንያቱም ዝናብ በጣም በከፍተኛ ሁኔታ አሁንም እየጣለ ነው የሚገኘው ማለት ነው። ስለዚህ እንግዲህ በጣም ወደ ሐምሌ ነሐሴ ላይ ሲሆን በርሜል ቅዱስ ጊዮርጊስ በትራንስፖርት ለመሄድ በፍጹም አይታሰብም ማለት ነው። ስለዚህ ሁላችሁም የተለያየ የዓለማችን ክፍል ላይ የምትገኙ ሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን፣ ኤርትራውያን በአጠቃላይ ለዚህ ጉዞ ራሳችሁን እንድታዘጋጁ ከወዲሁ ጥሬን ለማስተላለፍ ነው ዛሬ የተገኘሁትኝ። እንዲሁም ቤተ ጊዮርጊስ የእንግዳ ማረፊያ ውስን ቦታዎች ቀርተውናል። በእነዚህ ውስን ቦታዎች ላይ እንድታርፉና ከወዲሁ ሪዘርቭ እንድታደርጉ ለማሳሰብ እወዳለሁ። በነገራችን የሰኔ 10ሩ ጉዟችን እጅግ በጣም ለየት የሚያደርገው አቡነ ሐራ ድንግል አንድ ቀን የምንጠመቅ መሆኑ ነው ማለት ነው። ስለዚህ በአጠቃላይ 5 ቀን በርሜል ቅዱስ ጊዮርጊስ፣ አንድ ቀን ምርት ደለጎ ቅድስት ኪዳነ ምሕረት፣ አንድ ቀን ደግሞ አቡነ ሐራ ድንግል ተጠምቀን የምንመለስበት ልዩ መርሃ ግብር ነው ያዘጋጀ ነው። በዚህ መርሃ ግብር ላይ ሁላችሁም ተሳታፊ ሆናችሁ በረከት እንድታገኙ ጥሬን አስተላልፋለሁ። ወደ በርሜል ቅዱስ ጊዮርጊስ ስትመጡ ማድረግ ያለባችሁና ማድረግ የሌለባችሁ ነገሮችን ከወዲሁ ከዚህ በታች ዘረዝርላችኋለሁ ማለት ነው። ለምሳሌ አብዛኛው ሰው እንደዚህ ያሉ ስማርት ስልኮችን ይዞ ይመጣል። ማንኛውም ሰው በርሜል ቅዱስ ጊዮርጊስ ሲመጣ ስማርት ስልክ ይዞ መምጣት አይችልም። በኦንላይን ቲኬት የቆረጣችሁ ተጓዦቻችን በአጠቃላይ እናንተ ለበርሜል ቅዱስ ጊዮርጊስ ጉዞ ቲኬታችሁን በአካባቢያችሁ የሚገኝ ማተሚያ ቤት ላይ ሄዳችሁ ፕሪንት አድርጋችሁ በእጃችሁ እንድትይዙ እና እንዲሁም ደግሞ ስማርት ስልክ ላይ ነው ስልክ ተች ቲኬት ያለው ብላችሁ ስማርት ስልክ ይዛችሁ ብትመጡ እኛ ኃላፊነት እንደማንወስድ ከወዲሁ ለመግለጽ ወዳለው። ምክንያቱም ተመሳስሎ የሚሄድ አለ፣ ምን እንደሚፈጠር አይታወቅም። ስለዚህ ሁላችሁም ጥንቃቄ እንድታደርጉ ነው ስማርት ስልክ አትያዙ የምንለው፣ ብዙ ፋይል ብዙ ዶክመንት ስለሚይዝ ማለት ነው። ሌላው ካሽ ገንዘብ ማክሲመም አንድ ሰው እንግዲህ የምንቆየው 9 ቀን ነው። በ9 ቀናቶች ውስጥ ለነዚህ ቀናቶች ቆይታ የሚሆን እስከ 8 እስከ 10 ሺህ ብር ድረስ ይበቃዋል አንድ ሰው ለአንድ ለግለሰብ ማለት ነው። ስለዚህ ሌላ ገንዘብ ለስጦታም ሊሆን ይችላል፣ አስራት በኩራትም ሊሆን ይችላል፣ ነዳያንን ለመደገፍም ሊሆን ይችላል። ማንኛውም ሰው በካሽ ገንዘብ ይዞ
መንቀሳቀስ እንደማይችል ኮዲው ለመግለጽ ወዳለው። በርሜል ቅዱስ ጊዮርጊስ እንግዲህ አሁንም ድረስ ጸበል እየተጠጣ አይደለም። ጸበል ግን ይዞ መምጣት ይቻላል። ስለዚህ ጀሪካን እዛ ቦታው ላይ ማግኘት ይችላላችሁ። ሴቶች ከላይ ለመጠመቂያ የሚሆን ቲሸርት፣ ስስ ቲሸርቶችና አዳዲስ ቁምጣዎችን ለብሳችሁ ይዛችሁ መምጣት ትችላላችሁ ማለት ነው። ወንዶችም ቁምጣ ማዘጋጀት ይኖርባቸዋል፣ አዳዲስ ቁምጣዎችን ማለት ነው። ሌላው በረራ ሰዓት፣ አብዛኛው የበረራ ሰዓታችን እንግዲህ ከቀኑ 4 ሰዓት ጧት 4 ሰዓት ጀምሮ እስከ 10 ሰዓት ድረስ እስከ 11 ሰዓት ድረስ ያሉ በረራዎችን ያዝ ነው። ስለዚህ በእነዚህ በረራዎች ውስጥ ማንኛውም ሰው ቼኪን ለማድረግ ኤርፖርት ላይ ከበረራ ሰዓቱ ከ3 ሰዓት በፊት ቀድሞ መገኘት አለበት ማለት ነው። ይህንን በደንብ ልታጤኑት ይገባል። ለቤተሰቦቻችሁ ትኬት የቆረጣችሁ፣ ለባሎቻችሁ ትኬት የቆረጣችሁ፣ ለእህት ወንድሞቻችሁ ትኬት የቆረጣችሁ በአጠቃላይ በቂ ኢንፎርሜሽን ከኛ ወስዳችሁ ለነሱ ልታደርሱላቸው ይገባል። ካልሆነ ደግሞ የተጓዦቹን አድራሻ ሙሉ በሙሉ ልትሰጡን ግድ ነው ማለት ነው። ስለዚህ ሁላችሁም ይህንን በደንብ ልታጤኑት ይገባል። መረጃ ያላገኛችሁ ሰዎች ትኬት ቆርጣችሁ በቂ ኢንፎርሜሽን ምን መያዝ አለብኝ፣ ምን ማድረግ አለብኝ፣ ስንት ሰዓት ነው በረራችሁን ያላወቃችሁ በአጠቃላይ በእነዚህ ስልክ ቁጥሮች ከታች በሚሄዱ ስልክ ቁጥሮች እየደወላችሁ በቂ መረጃ ማግኘት የምትችሉ መሆኑን ከወዲሁ ለመግለጽና ለማሳሰብ እወዳለሁ ማለት ነው። ገንዘብ ልካችሁ ደረሰኝ ሳትልኩ ወይም ፓስፖርት ወይም መታወቂያ ሳትልኩ የቀራችሁ ተጓዦቻችን በአጠቃላይ ሁላችሁም ደረሰኞቻችሁን እንድትልኩና ትኬት እንዲቆረጥላችሁ፣ ገንዘብ የላካችሁ ደግሞ መታወቂያ ያላካችሁ መታወቂያ እንድትልኩ ለማሳሰብ ነው ዛሬ የተገኘሁት ማለት ነው። ባለቀ ሰዓት እንግዲህ በረራ መቼ እንደሚዘጋ አናቅም። በረራ ባለቀ ሰዓት ሁላችሁም መታችሁ እኔ ገንዘብ ልክ ያለው መታወቂያ አላኩም ብላችሁ መዘናጋት እንዳይፈጠር፣ ሰውም በጣም በርከት ያለ ሰው ስለሆነ ትኬት እየቆረጠ የሚገኘው። ስለዚህ መዘናጋት በመሃል የሚረሱ ነገሮች ስለሚኖሩ በደንብ እየደወላችሁ እንድታስታውሱን ከወዲሁ ለመግለጽና ለማሳሰብ እወዳለሁ። ተርቢሮስ መንፈሳዊ የጉዞ ማህበር ምርጫችሁ ስላደረጋችሁ በልዑል እግዚአብሔር ስም እጅግ አድርጌ አመሰግናለሁ። የ2018 ዓመተ ምህረት የዓመቱ የመጨረሻው ጉዟችን ሰኔ 10 መነሻ 19 መመለሻ እንዲሁም ጁን 17 መነሻ ጁን 26 መመለሻውን ያደረገው አንድ ቀን ምርት ደለጎ ቅድስት ኪዳነ ምሕረት፣ 5 ቀን በርሜል ቅዱስ ጊዮርጊስ እንዲሁም አንድ ቀን ደግሞ ባህር ዳር ላይ ጻድቁ አባታችን አቡነ ሐራ ድንግል ገዳም ተጠምቀን የምንመለስ ይሆናል። በእውነት በጣም መታደል ነው። ብዙዎቻችን የምንናፍቃቸው በጣም ብዙ ሚሊዮኖች የዳኑባቸው በእምነታቸው ብዙ የተፈወሱባቸው ቦታውን ረግጠው የቦታውን ቃል ኪዳን የተቀበሉባቸው ጻድቁ አባታችን አቡነ ሐራ ድንግል ገዳም ሂደን ለመሳለም ፈጣሪ ስለፈቀደልን በእውነት ሁላችንም እድለኞች ነን። በጣም ብዙ ሺህ ሰዎች መሄድ የሚፈልጉበት ቦታ ነው ይህ ቦታ። ስለዚህ በአንድ ድንጋይ ሁለት ወፍ ነውና ሁላችሁም በርሜል ቅዱስ ጊዮርጊስ የምትሄዱ ተጓዦቻችን በአጠቃላይ እስከ ሰኔ 8 ድረስ ትኬታችሁን ቆርጣችሁ አቡነ ሐራ ድንግልም በርሜል ቅዱስ ጊዮርጊስም ምርት ደለጎ ቅድስት ኪዳነ ምሕረትም እንድትጠመቁና በረከት እንድታገኙ ለመግለጽ ነው ዛሬ የተገኘሁት። ቤተ ጊዮርጊስ የእንግዳ ማረፊያ በጣም ውስን ቦታዎች ቀርተውናል። ቤተሰብ የለኝም፣ ማን ይቀበለኛል፣ የት አርፋለሁ ብላችሁ ጥያቄ አይገባችሁም። ንብረቴን ማን ጥልዬ የት ቦታ ጥዬው ይሄዳለሁ ብላችሁ ምንም የማትጨነቁበት እጅግ መንፈሳዊነትን የተላበሰ ስለ ምግብ የማትጨነቁበት በጣም እጅግ በጣም ንጹህ ጽዱ የሆነ መንፈሳዊነትን የተላበሰ የእንግዳ ማረፊያ ተዘጋጅቶላችኋል። ስለዚህ ባሉን ውስን ቦታዎች ውስን ቀናቶች ሪዘርቭ እንድታደርጉ ጥሬን ለማስተላለፍ ነው። አብራችሁ የቆየሁት ሰለሞን አንዱ ዓለም ነኝ። በሌላ የጉዞ መረጃ በሌላ ጊዜ እስከምንገናኝ ቸርን ሰንብት። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆያል።